ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን የአሜሪካና የሩሲያ ፕሬዚደንቶች በሳውዲ አረቢያ ሪያድ ተገናኝተው ሊመክሩ ማቀዳቸውን የወጣ ፍንጭ ያሳያል። የአውሮፓ ህብረት ደግሞ ትራምፕ ፑቲንን ወደ ድርድር ለማምጣት ካልቻሉና ከተሳናቸው ሲል ለዩክሬን የወታደራዊ ድጋፉን በእጥፍ ድርብ ለመጨመር መዛቱን በአውሮፓ ህብረት የመከላከያና የህዋ ጉዳዮች ኃላፊው አንድሪ ስኪቪልስ አስታውቀዋል። ፑቲን በበኩላቸው በዩክሬን ጦርነት የኒውክሌር ጦር መሳሪያ መጠቀም እንደማይፈልጉ አስታውቀዋል። የቻይናው ፕሬዚደንት በበኩላቸው ሩሲያ በሚታከብረው የግንቦት 9 የድል በዓሏ ላይ ለመገኘት ወደዚያው ለማምራት መሰናዳታቸውን፣ እነዚህንና ከመካከለኛው ምስራቅ ቀጠና ምድር ያገኘናቸውን ትኩስ መረጃዎች አዘጋጅቼ ቀርቤያለሁ። እስከ ዝግጅቱ ማብቂያ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ ትዕግስቱ በቀለ ነኝ። የበላችሁ ያገሳታል፣ በላይ በላዩ ያጎርሳታል ይሉትን ሆኖ የምድራችን ጉዳይ ለሰሚው ግራን ወይም ለያዥ ለገናሽ ላናዛዥ ቸግሯ አልሲሉ የሚያሳዩት ብዙዎች ናቸው። የአሜሪካና የሩሲያ ፕሬዚደንቶች የአሜሪካው ፕሬዚደንት ዶናልድ ትራምፕና የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን በቀጣይ ግንቦት አጋማሽ በሳውዲ አረቢያ ሪያድ ተገናኝተው ፊት ለፊት ሊመክሩ ነው የሚል መረጃ ወጥቷል። ይህንን ያወጣው መህር ኒውስ ነው በዛሬ ማለዳ ሰበር መረጃው። ታዲያ ሁለቱ መሪዎች በዚያ የሪያድ ውይይታቸው ወቅት ምን ሊመክሩ ይችላሉ? ሁለቱ መሪዎች በእጅጉ የሚያመሳስላቸውና አንድ የሚያደርጋቸው አቋም አላቸው ይሏቸዋል። እንዴት ቢሉ ደግሞ የሩሲያው ፕሬዚደንትም ከዩክሬን መሬት ቆርሰው ይዘዋል። የአሜሪካው ፕሬዚደንትም በተመሳሳይ በጣም በርካታ ሀገራትን በእጃቸው ሊያስገቡ እየዛቱ መሆኑ ይታወቃል። ታዲያ እውን ሁለቱ መሪዎች በምን ጉዳይ ሊመክሩ ይችሉ ይሆን? እንዲያውም የአሜሪካው ፕሬዚደንት ዶናልድ ትራምፕ በቅርቡ እንደ አውሮፓኑ አቆጣጠር በ2014 ሩሲያ በኃይል የያዘቻትን የክራይሚያን ወደብ ይዛ እንድትቀር ዩክሬንም ባላየ ባልሰማ አርፋ ትቀጥል ዘንድ ማግባባታቸው ሲነገር፣ ዩክሬን ግን ሰማው ዝቅ መሬቷ ከፍ ቢሉም በዚህ ጉዳይ አልስማማም ብላለች። የአውሮፓ መንግስታትም እንዴት ተብሎ ጦርነቱን መቀጠል ይበጃል ይሻላል እንጂ የክራይሚያን ወደብ ሰጥቶ አንገት ቆርጦ ትንፋሽ አይታሰብም ሲሉ በዚያ በጦርነት ዩክሬን እንድትገፋ የጦር መሳሪያና ጥይት እንሰፍርላታለን የሚል አቋማቸውን አንጸባርቀዋል። ወዲህ ግን የአውሮፓ መንግስታት በተለይም ፈረንሳይና እንግሊዝ መሪዎቻቸው ኢማኑኤል ማክሮንና ኬር ስታርመር የአሜሪካውን ፕሬዚደንት ዶናልድ ትራምፕን መቆሚያ መቀመጫ ሳጥተው ሲጠዘጥዙ ቆይተው በሩሲያ ላይ ፊታቸውን እንዲያዞሩ አድርገዋቸዋል የሚል መረጃ ወጥቷል። ይሄ ባለፈው ሳምንት አርብ ቀን የወጣ መረጃ ነው። እንዴት ቢባል ደግሞ ትራምፕ ለዩክሬን $50 ሚሊዮን የወታደራዊ ወይም የጦር መሳሪያ ሽያጭ ውል አጽድቀዋል። በፊት አልነካውም ሲሉ ነበራ ትራምፕ ከዚያም አለፉና ከዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ጋር የማዕድን ዘርፍ ልማት ስምምነት ተፈራረሙ። አሁን ታዲያ በዩክሬን የአሜሪካ ኩባንያዎች ይጥለቀለቃሉ። የዩክሬንን የማዕድን ዘርፍ ሀብት እያለሙ ይጠቀማሉ ነው የተባለው፣ ሌላ አማርኛ ወይም ሌላ ቋንቋ ስለሌለው። ነገር ግን ትራምፕ ምንድን ያሉት? ባይደን ለሰጠው የጦር መሳሪያ ድጋፍ እያንዳንዷ በነቂስ ታስባ ያንን ካሳ ሀገሬ ማግኘት አለባት ከዩክሬን፣ ተወደደም ተጠላም ይሄ ነው ያሉት። ስለዚህ ዩክሬን አሁን በትራምፕ አፍንጫዋን ተሰንጋ ነው ማለት ነው የዚህን የማዕድን ዘርፍ ሀብት ልማት ስምምነት የፈረመችው። ምን ምርጫ አለና? አሁን ታዲያ የአሜሪካ የማዕድን አልሚዎች ወይም ኩባንያዎች በዚያ በዩክሬን ምድር ከገቡ የሩሲያው ፕሬዚደንት ቭላዲሚር ፑቲን በምን መልኩ ጥቃት ሊፈጽሙ ነው? ጥቃቱን ከፈጸሙት ምድር ላይ ያሉት የአሜሪካ ኩባንያዎች ናቸው። ምን ሊሆን ነው? በቀጥታ አሜሪካና ሩሲያ ጥርስ ለጥርስ ተጋጩ ማለት ነው። ምን እንደሚሆን ጊዜ በራሱ ያሳየናል። ታዲያ ለዚያም ሳይሆን አይቀርም ይላሉ የነገር ሰንጣቂዎቹ። መቼም
ለአፍ ኬላ የለውም፣ ለአፍ ዳገት የለውም ይላሉ ኢትዮጵያውያን። ነገር ሰንጣቂዎቹ ወይም የፖለቲካው ዘርፍ ተንታኞች አላያም የወታደራዊ ተንታኞቹም ቢሆኑ አላረፉም። እውን ትራምፕና ፑቲን በሪያድ ተገናኝተው ቁጭ ብለው ፊት ለፊት የሚመክሩ ከሆነ ምን ሊባባሉ ይችሉ ይሆን ሲሉ የራሳቸውን ግምት ይሰጣሉ። ገሚሶቹ የለም ትራምፕና ፑቲን በሪያድ ተቀምጠው ወንበር ስበው ተቀምጠው አፍ ላፍ ገጥመው የሚዶልቱ ከሆነ ተው ይቅርብህ፣ የክራይሚያን ወደብ ብቻ እንዳያስክቅር ሌሎቹም መልስ፣ ወይም ደግሞ እኔ አሁን በዩክሬን የማዕድን ዘርፍ ልማት ተሰማርቻለሁ፣ ስለዚህ ጥቃትህን አቁም፣ ያለበለዚያ ግን ውርድ ከራሴ ይሏቸዋል ትራምፕ። የለም ፑቲን በበኩላቸው አንተስ ብትሆን ካናዳን፣ የግሪንላንድን ደሴት፣ የሜክሲኮን ሰርጥ ወይም ጋልፍ ኦፍ ሜክሲኮን እንዲሁም ሌሎች አካባቢዎችን ቆርሰህ ልትይዝ አሊያም ልትጠቀልል አቅደህ የለም ወይ? ለምን ከላይ ላይ አትወርድም? እነዚያን 4 ግዛቶች ለምን ዕውቅና አትሰጥልኝም? ኬርሶን፣ ዛፖሪዥያ፣ ሉሃንስክና ዶኔስክን ስለምን እነሱን አለፍካቸው ሊሏቸው ይችላሉ የሚል ግምታቸውን ያስቀምጣሉ። በእርግጥም ከዚህ የወጣ ነገር ሊኖር ይችላል ተብሎ አይታሰብም። የመሬት መጠቅለል ጉዳይ ከተነሳ ዛሬ የአሜሪካው ፕሬዚደንት ምንድን ያሉት? አገሬ አድርጋው የማታቀውን ነገር ልታደርግ ነው። የወታደራዊ ኃይሏን ተጠቅማ ካናዳን ልትጠቀልላት ነው። እንጠቀማለን፣ ካናዳን ይዛለሁ አሉ ትራምፕ። ለይስሙላ ከፑቲን ጋር ተገናኝተው በሪያድ ሊመክሩ ካልሆነ በስተቀር እውን ሁለቱ መሪዎች ኃይለ ቃል ተነጋግረው አንዱን አንዱ ሊያስጎበድደው ይችል ይሆን ወይ? ይሄ ጥያቄ ነው፣ ጊዜ የሚመልሰው ጉዳይ። ነገር ግን ትራምፕ በዚሁ በተያዘው ግንቦት ወር አጋማሽ በኳታር በሪያድና በተባበሩት አረብ ኤምሬት ለጉብኝት ተዘጋጅተዋል። በዚያ የጉብኝት አጋጣሚ ነው ፑቲንን ወደ ሪያድ አስጠርተው ሪያድ ላይ ሊመክሩ ያቀዱት የሚል መረጃ ነው የመህር ኒውስ ያወጣው። ትራምፕ ፑቲንን እንዳገኟቸው ወደ ሰላም ድርድሩ ወይም ከዩክሬን ጋር የሚግባቡበትን በተኩስ አቁም ሰላም የሚፈጠርበትን መንገድ ካላመቻቹ በስተቀር ሲል የአውሮፓ ህብረት በበኩሉ ግድ የለም ትራምፕ ይሄ ከተሳናቸው በቀጥታ የአውሮፓ ህብረት የወታደራዊ ድጋፉን በእጥፍ ድርብ ለዩክሬን ይሰጣል ሲል ነው መግለጫ ያወጣው። ይህንን የተናገሩት በአውሮፓ ህብረት የመከላከያና የህዋ ጉዳዮች ኃላፊው አንድሪያስ ኪቪሊየስ ናቸው። ሰውየው በደም ፍላትን የተናገሩት እናደርገዋለን፣ ዓለም ያያታል፣ ዩክሬን የሩሲያ መፈንጫ አትሆንም ነው ያሉት። የሩሲያው ፕሬዚደንት ደግሞ ምንድን ያሉት? የሆድ በሆድ ነው። ስለዚህ ግድ የለም አውሮፓውያኑ እንደፎከሩ እንደዛቱት ያሻቸውን ያህል የጦር መሳሪያና ጥይት ይስፈሩላት ለዩክሬን። እኛ ግን ከበቂ በላይ የጦር መሳሪያና ጥንካሬ ያለን ሀገር ነን። የሚፈራውን የኒውክሌር ጦር መሳሪያችንን በዩክሬን ላይ አንጠቀመውም ብለዋል። ፑቲን ከአንገታቸው ይሁን ከአንጀታቸው የተለየ ወይም የታወቀ ነገር የለም። ዩክሬን እንደምትለው የለም ፑቲን የሚታመን ሰው አይደለም። ለሰላም ድርድር እንኳን እጁን ቢሰጥ በጠረጴዛ ዙሪያ ቢቀመጥ እንኳን የጦር ኃይሉ ገና ድሮ በዩክሬን ምድር ፈሶ ያሻውን ማድረጉን አያቆምም ስትል ዛሬ መግለጫ አውጥታለች። በእርግጥም ዩክሬን ዛሬ የሩሲያውን ፕሬዚደንት አላምንም ስትል በሞስኮ ጥቃት ፈጽማለች በሰው አልባ የጦር አውሮፕላን። ከዚያም ውጭ ዩክሬን ትናንት በሩሲያ በፈጸመችው የድሮን ወይም የሰው አልባ የጦር አውሮፕላኖች ጥቃት 2 የሩሲያን ቲዩ-30 የጦር ጀቶች መታ ማጋየቷ ተነግሯል። እነዚያ የሩሲያን ቲዩ-30 የጦር ጀቶች መተው በአየር ላይ ያነፈሯቸው ደግሞ የአሜሪካ ስሪቶቹን ሚሳይሎች የተጠቀሙት የዩክሬን የባህር ኃይል የሰው አልባ የጦር አውሮፕላኖች ወይም ድሮኖች ናቸው ነው የተባለው። አሜሪካም አሁንም ቢሆን የጦር መሳሪያ ችሮታዋን ለዩክሬን እንዳላቆመች እዚህ ጋር መገንዘብ ይቻላል። ሌላው ሩሲያ በፓኪስታንና በህንድ መካከል ያለውን ውጥረት ለማርገብ ለማደራደር ተዘጋጅቻለሁ ስትል ዛሬ አስታውቃለች። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ናቸው ከፓኪስታኑ አቻቸው ጋር በስልክ መክረው ተው ይቅርባችሁ፣ ይብቃችሁ፣ ወደ ሰላም ድርድር ተመለሱ፣ ሰላም ይበጃችኋል ሲሉ እናደራድራችሁ ብለው ይህን ጥያቄ ያቀረቡላቸው። ነገር ግን ከህንድና ከፓኪስታን ይሄ ነው የሚል መረጃ አልወጣም። ለሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የማማለድ ጥያቄ ያሉትና የሰጡት ነገር የለም። ሁለቱም ሀገራት እንደሚታወቀው ህንድና ፓኪስታን ሁለቱም ለሩሲያ ወዳጆች ናቸው።
በምንም የሚናቆሩበት ነገር የላቸውም። ነገር ግን ሩሲያ ከህንድ ጋር ያላት ግንኙነት ሚዛኑ ይደፋል ነው የሚባለው። ሩሲያ እንዳብነትም ከህንድ ጋር የኤስ-400 የሚሳይል መከላከያዋን ከመሸጥ ባለፈ በብሪክስ አባልነቷ ከህንድ ጋር የቀረበ ወዳጅነትና ጥምረት እንዳላቸው ይታወቃል። ነገር ግን ለህንድ ወዳጅ ነኝ ብላ ሩሲያ እንደ ሌሎቹ የአውሮፓ መንግስታትና አሜሪካ መንግስታት አለሁ ከህንድ ጎን ነኝ ያለችው መግለጫ የለም። ይሄ ነው። ነገር ግን ላደራድራችሁ ነው ያሉት። እናደራድራችሁ ስትል ሩሲያ በሽምግልና ቆማለች። ፈረንሳይና አሜሪካ በበኩላቸው ህንድ ለጀመረችው የጸረ ሽብር ዘመቻ ከጎኗ ነን ሲሉ ቃላቸውን ሰጥተዋታል ለህንድ። ይሄ ደግሞ በፓኪስታን ዘንድ በእሳቱና በቋያው ላይ ቤንዚን አይደለም ወይ? ምን ማለት ነው? እንኪያስ የጦር ኃይሌ ሙሉ ዝግጅቱን አድርጎ ቆሟል በተጠንቀቅ ከህንድ ጋር ይለይልናል፣ ይዋጣልናል። ይህ እኮ ቀላል ነገር አይደለም። ህንድና ፓኪስታን እንደተቀሩት የዓለም ሀገራት ወይም እንደ ታዳጊዎቹ በክላሽ ተዋግተው የሚያበቁ አይደሉም። ሁለቱም የኒውክሌር ጦር መሳሪያ ታጣቂ ሀገራት ናቸው። በተደጋጋሚ ፓኪስታን ህንድን ከዓለም ካርታ ወይም ከምድር ፊት እሰርዛታለሁ እያለች ስትዝትና ስታስጠነቅቅ የነበረበትን ጊዜ አንዘነጋውም። ታዲያ ይህንን ሁሉ ቁርሾ በልባቸው የያዙ ይህንን ሁሉ ቂም ቋጥረው አርግዘው የተቀመጡ ሀገራት እንዴት በዚህ ልክና በዚህ መልኩ እንሸምግላችሁ በሚል ነገር ብቻ ሊያበቁ ይችላሉ? ይህ ጥያቄ ነው። እዚያው ሩሲያ ውስጥ መለስ ስንበልና ግንቦት 9 ሩሲያ የሁለተኛው ዓለም ጦርነት በናዚ ጀርመን ላይ ድል የተጎናጸፈችበትን ዕለት የድል በዓሏን 80ኛ ዓመት ታከብራለች። በዚያ 80ኛው የድል በዓሏ ላይ ግን በጣም በርካታ ሀገራት መንግስታትና የመንግስታት መሪዎች በዚያ የድል በዓል ላይ ይካፈላሉ፣ ይታደማሉ። ከነዚያ መካከል ግን አንዱ የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን የቅርብ አጋርና ወዳጃቸው እንደው የልብ አማካሪያቸው የሚባሉት የቻይናው ፕሬዚደንት ሺ ጂንፒንግ ናቸው። ዢ ከነገ በስቲያ ረቡዕ ወደዚያ ይጓዛሉን የተባለው ግንቦት 9 ለሚከበረው የሩሲያው የሁለተኛው ዓለም ጦርነት የድል በዓል ወደዚያ ይጓዛሉን የተባለው ይህ ልዩ ትርጉም አለው። በተለይ ለምዕራባውያኑ የሩሲያና የቻይናን እጅ ለእጅ ልብ ለልብ መግባባት የሚያመላክትና የሚያረጋግጥ ሆኖ እየተሰላ እያስባለ ነው የተባለው። ወደ መካከለኛው ምስራቅ ቀጠና ምድር እንግባ። የየመን አማጽያን ሀውቲዎች ትናንት በእስራኤል የቤንጎሪዮን ዓለም አቀፍ አውሮፕላን ማረፊያ ከባድ ጥቃት ሰንዝረው 6 ሰዎችን አቁስለዋል። ይሄ በእስራኤል ቤት መያዣ መጨበጫ ያጣ እሳት ሆኗል። ሰሞኑን ኢየሩሳሌምን ዙሪያዋን ከቦ ሲተገትጋት የነበረው የሰደድ እሳት ጠለስ ሲል የሀውቲዎች የሚሳይል እሳት ደግሞ መሐልም ብርቱን የቤንጎሪዮን አውሮፕላን ማረፊያ እዚያ ጋር አደጋ አድርሷል። ጥቃት ተፈጽሟል። እስራኤል መመታት የቀርቶ መደፈር የቆጨኝ፣ ስለዚህ ሀውቲዎችን ከበስተጀርባቸው ያለችዋ ኢራን ናትና እነሱን አያርገኝ ሲሉ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢቢ እሳት ለብሰው እሳት ጎርሰው እንደ ወላፈን የሚገላምጥ ፊታቸው ታይቶባቸዋል ዛሬ። ስለዚህ አሁን እስራኤል በኢራንና በየመን ሀውቲዎች ላይ የምትወስደው አጻፋ እየተጠበቀ ነው። ምን ሊሆን ይችላል? በተለይ ኢራን ላይ ነው ያነጣጠረችው እስራኤል። ምን ሊሆን ይችላል? መቼ? የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምንድን ያሉት? በመረጥነው ቀንና ጊዜ እናደርገዋለን፣ እናሳያታለን ኢራንን ብለዋል። ይህንን መግለጫ የሰጡት ዛሬ ነው ቤንያሚን ኔታንያሁ። አሜሪካ በበኩሏ ትናንትናውኑ የየመንን ሀውቲዎች ሌሊቱን ሙሉ ስታደባያቸው አድራለች የሚል መረጃ ወጥቷል። 10 የተመረጡ ኢላማዎችን በየመን ድባቅ መታለችን የተባለው አሜሪካ በጦር አውሮፕላኖቿ። ባለፈው ሳምንት ጄዲ ቫንስ ኢራንን አታድቢም ወይ፣ ለየመን ሀውቲዎች የምትሰጩን ድጋፍ የወታደራዊ ድጋፍ አታቆሚም ወይ ሲሉ ደግመውና ደጋግመው ማስጠንቀቃቸው አይዘነጋም። ይሄ የዓለማችን የትናንትናና የዛሬ ሐቅ ነው። ኢራን በበኩሏ አዲስ የባለስቲክ ሚሳይል አውጥታለች። ያ ኢራን አዲስ ያወጣችው ሚሳይል ደግሞ 1200 ኪሎ ሜትር ተምዘግዝጎ የተሰጠውን ኢላማ ዶግ አመድ ማድረግ የሚችል ነው። የኢራን ባለሥልጣናት በተለይም የመከላከያ ሚኒስትሩ ምንድን ያሉት? አርፋችሁ ተቀመጡ፣ አሜሪካና እስራኤል ወዮላችሁ። አሜሪካ ሆይ በተለይም አንቺ በመካከለኛው ምስራቅ ቀጠና ምድር ያሉ የወታደራዊ ሰፈሮችሽና የወታደራዊ ማዘዣዎችሽ ሁሉ አንድ ሳይቀሩ በነቂስ ኢላማችን ውስጥ ገብተዋል። ወዲህ እኮ ኢራንና አሜሪካ በድርድር ሂደት ለአራተኛ ዙር የድርድር ሂደት ምናልባትም በዚህ በተያዘው ሳምንት መጨረሻ ላይ የልዑካን ቡድኖቻቸው ተገናኝተው ይመክራሉ ተብሎ ይጠበቃል። ነገር ግን የኢራኑ የመከላከያ ሚኒስትር ሆድ ሲያውቅ ዶሮ ማታ ነው፣ ድመት መንኩሳ አመሏን አትረሳ፣ አሜሪካና እስራኤል እናውቃችኋለን። እስራኤልና አሜሪካ ደግሞ ኢራንን አመንዝራ ካሏት ብትቆርብ ማያምኗት፣
ስለዚህ ይሄ ነገር አይቀርም። ኢዝራኤል ያለቀው ያልቃል እንጂ እርምጃ ሳልወስድ አልተውም፣ የበቀል ጥቃቴን ሳላጎርሳት አልተውም ብላ በኢራን ላይ በጥፍሯ ቆማ እያስፈራራች እየዛተችና እያስጠነቀቀች ነው። ይሄ ነው የተሰማው። ምድራችን በየቀኑ የመርዶ ዜና ነው የሚሰማባት። በየቀኑ የጦርነት አበላ ነው የሚወራባት። ከዚህ የሚገላግላት፣ ከዚህ የሚያረግባት፣ ውጥረቷን የሚቀንስላት፣ እሳቷን የሚያጠልስላት፣ እሳቷን ጨርሶ የሚያጠፋላት የዘመን ሐዋርያ ከየት ይነሳ ይሆን? ውድ የኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። በቀጣይ በሌላ ርዕሰ ጉዳይ እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።